አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የዶሮ እግር አሰራር ነው። ያው ባለፈው የዶሮ ክንፍ አሰራር ይዤላችሁ መጥቼ ነበረ። ዛሬ ደግሞ የዶሮ እግር አሰራር ይዤላችሁ መጥቼ ያለሁኝ ይህን ይመስላል። አብረን እንስራ። በመጀመሪያ ደረጃ ዶሮውን ቀቅዬዋለሁኝ። ቀቅዬ 100% አልበሰለም። ቢያንስ 80% ቀቀልኩትኝና ልጣጩን ላጥኩት፣ ቆዳውን አነሳሁትኝ። ከዛ በኋላ እዚህ ጋር አዘጋጅቼ ያለው ግብአቱን በኋራት ያዘጋጀሁት ኩርኩም፣ ፍልፍል አስዋድ፣ ባብሪካና ክዝባራ አዘጋጅቻለሁ። በነገራችሁ ላይ እናንተ የፈለጋችሁትን ማድረግ ትችላላችሁ። እነዚህን ግብአት ካዘጋጀሁኝ በኋላ እዚህ ጋር ደግሞ እንቁላል አዘጋጅቻለሁኝ። 3 ፍሬ እንቁላል አለኝ። እኔ ያው ለዶሮ ይበቃኛል ብዬ አሰብኩት ነው ያቀረብኩት። ያው እናንተ እንደ ዶሮ መጠን ይለያል ማለት ነው። በብዛት ምሰሩ ከሆነ በዛ ማድረግ አለባችሁ። አሳንሳችሁ ምሰሩ ከሆነ ደግሞ ማሳነስ አለባችሁ። እዚህ ጋር ደግሞ ቦክሰም አዘጋጅቻለሁኝ። ይታያችኋል ብዬ ተስፋ አደርጋለሁኝ። ቦክሰም ብዙ ጊዜ ሩቢያንም እንጠብስበታለን። የተለያዩ እንደዚህ ጥብሳ ጥብሶች እንጠብስበታለን። እንግዲህ አረቦች ቦክሰም ይሉታል። በእኛም እንደሚባል አላቅም። እና ውድ ቤተሰቦቼ እስከ መጨረሻው አብራችሁ ሆኑ። አሰራሩ እንዴት እንደሆነ አብረን ምናይ ይሆናል። በመጀመሪያ ደረጃ ይሄ እዚህ ጋር እያሳየኋችሁ ነው። ያ ነው ማለት ነው እቃው። በእርግጥ የሩቢያን ለብቻው አለ፣ በዚህኛው መጠቀም ይቻላል። ከዛ ቅመማ ቅመሞቼ እዚህ ጋር አማስላለሁኝ ከዱቄቱ ጋር። ጨው እንዳትረሱ፣ ጨው አድርጌያለሁ። ያው ግዴታ ነው፣ ማንኛውም ምግብ ላይ ጨው ይደረጋል። ያለ ጨው የሚሆን ነገር የለም። እንደዚህ ካመሰልኩት በኋላ በደንብ መዋሃድ አለበት። ምክንያቱም ቅመሙም ደግሞ ባህራቱም አንድ ላይ ከዱቄቱ ጋር መዋሃድ አለበት። በኋላ ስንጠብሰው ጣዕሙ እንዲጣፍጥልን ማለት ነው። እንደዚህ ቀላቅላለሁኝ። በነገራችሁ ላይ ሪከርድ ያደረኩኝ ነው። ይሄ ረመዳን ላይ ነበር የሰራሁት እና ያው የረመዳን ድባብ ነበር ሳወራ የነበረው። ድምፁን አጥፍቼው ነው አሁን እንትን እያልኩኝ ነው። ሪከርድ ያደረኩ ነው። ሪከርድ ሲደረግ ትንሽ ግራ ያጋባል። እየቀረጻችሁ ሪከርድ ማድረግ በጣም አሪፍ ነው። እንግዲህ እስካሁን እያመሰለች ትገኛለች። እሙ ሀጀር ወሬ እያወራች ነው እርግጠኛ ነኝ። ያው ድምጿን አጥፍጫት ነው። በዚህ በኩል ቮይስ ያረኩኝ ነው። ብዙ ነገር አውርታ ነበረ። ረመዳን ነበር በሰዓቱ። ያ እሙ ሀጀር ማማሰሉ አይበቃሽም? ላሁ ሙስታን። እንደው ምን እያወራው እንደነበረ አላህ ይወቀው። ላ ኢላሃ ኢለላህ። እናንተ በጣም አበዛሹ እኮ ሙሀጀር። ይበቃዋል። በቃ በስ 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 በስ። አላህ ይርዳ አለይክ። እንግዲህ እኔ ለራሴ ከብዶኛል። በጣም ረዥም ሰዓት ነው የማስለች ያልጀለለለ። አኺረን 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 አሁን ጨረሰች። እንቁላል መምታት ላይ ገባች። እንቁላሉ በዚህ መልኩ እንመታዋለን። በደምቹ አይዋ መታው ተመለሰች። እና ያ ጀማዓተል ኸይር ውድ ቤተሰቦቼ በዚህ መልኩ እንቁላላችን ከቀላቀልን በኋላ እየጠባኳት እኮ ነው ማውራው። ዝም አስባለችኝ ታውቃላችሁ። ግራ አጋባችኝ። እናንተ እንዴት ነው ግን ሪከርድ ማድረግ? እኔ ብዙ ጊዜ ምግቡ እየሰራሁኝ ነው ሪከርድ ማድረገው። ይሄ ግን ያው ስለ ረመዳን ስለነበረ አለፈ በሚል ነው። አቀላቅዬ በዚህ መልኩ ያው እንትን ብዬዋለሁኝ። ዱቄቱ ላይ እያደረኩኝ ነው። ከዱቄቱ እያደረኩኝ ወደ እንቁላሉ አስገባሁኝ፣ እንዴት እንደሆነ ማለት ነው። ከዛ በኋላ ደግሞ መጨረሻ ላይ ባክሰሙ ላይ ያደርጋለሁ ማለት ነው። ወደ ባክሰሙ እያደረኩኝ በዚህ መልኩ። ሳህኑ ግን አያምርም እናንተ? የእንጨት ሳህን ነው። ለምን ይሆናል እስቲ የኛ ሀገር ላይ
የሆነ የሚቀላቀል ነገር ሲኖር ለማቀላቀያ ይሆናል። የእንጨት ሳህን ነው። ብዙ ጊዜ እኛ ቤት በብዛት ለሰላጣ ነው የምትጠቀመው ሴትዮዋ። እና ያው እንደነገርኳችሁ ነው። እንቁላሉ ቅመሙ ከቀላቀልን በኋላ ከዱቄቱ ጋር እንቁላሉ ደግሞ ወደ እንቁላሉ እንጨምራለን። እንቁላሉ በደንብ እንመታዋለን። ከዛ በኋላ ከዱቄቱ አድርገን ወደ እንቁላሉ እናደርጋለን። ከዛ መልሰን ደግሞ ወደ እንቁላሉ ከተን ወደ ባክሰሙ እናደርጋለን ማለት ነው። መጨረሻ ላይ ነው ባክሰሙ ላይ የምናደርገው። በእርግጥ ያው ሁላችሁም ታውቁታላችሁ ብዬ አስባለሁኝ። ብዙ ቤት ይሰራል። ያው አሰራሩ ሊለይ ይችላል። በእርግጥ የተለያየ አሰራር አለው። ሁሉንም በዚህ መልኩ እንግዲህ አድርጌ ጨርሻለሁኝ። አሁን ወደ መጥበስ እንሄዳለን ማለት ነው። በነገራችሁ ላይ እንደዚህ ሪከርድ ማድረግ በጣም ይከብዳል፣ ግራ ያጋባል ማለት ነው። መጀመሪያ እየሰራን ስንቀርጽ የተሻለ ነው። እኔ ብዙ ጊዜ ደግሞ እየሰራሁ ነው የምቀርጸው። እንደዛ ለምጄ ግራ አጋባኝ። አሁን መጥበስ ነው የሚቀረን። በዚህ መልኩ ካዘጋጀ ነው በኋላ እሙ ሀጀር ምን እያወራች እንደሆነ እንግዲህ አላህ ይወቀው። አውርቼ ነበረ፣ ረመዳን ላይ ነበረ፣ ስለ ረመዳን ምናምንም እያወራሁ ነበረ። እና ያ እሙ ሀጀር ረመዳን ስላለፈ ያንን ሳይለንት አረጊና አሁን ሪከርድ ማድረግ አለብሽ ብያት ነው ሪከርድ እያደረገች የምትገኘው። አንዳንዴ በነገራችሁ ላይ ደቂቃውን ለማርዘም ማውራት ያስፈልጋል ይመስለኛል። ቢያንስ 8 ደቂቃ መሆን አለበት ስለሚባል እና ወደ መጥበስ ሂጅ። እሙ ሀጀር አረፈትሽ እኮ። ጣወልቲ አሌና ያው በብዛት ብዙዎቻችን ሳይለንት ያደረግን ነው የምንሰራው። ላሰሙኝም ትችላላችሁ። እና እንግዲህ መጥበስ ላይ ነበር የደረሰችው። ወሬ ይዛለች። መቼ እንደምጨርስ እንግዲህ ኢንሻአላህ አሁን ወደ መጨረስ ላይ ናት። አረ እሙ ሀጀር ጥበሽውና ገላጊን በእርግጠኛነት ፈታ እንደምትሉ ተስፋ አድርጋለሁ። አለፈ አለፈ ይለያል። ይሄው ጠበሰችው። ማሻአላ አያችሁት እንዴት አባቱ እንደሚያምር ጠብሳ መጣችው። እና ውድ ቤተሰቦቼ ስለነበረን ቆይታ አመሰግናለሁ። ቻው ቻው።